እኔ ሰው በፍቅር ከቀረበኝ እስከ ሲኦል ጫፍ ሊወስደኝ ይችላል። ሲኦል ግን አልገባም። አምላኬ ስላለ ሲኦል አልገባም። እናቴን በድያት ብዬ ተጸጸትኩና ልብስን አውልቀተኛ አለችኝ። ገብቷቸዋል አይደል? ልክ አውልቄ ስጨርስ ይረፍታ ልተኛ ጃኖ ሃይማኖት የግል ነው አገሬ ጋራ ነው ይላል ሕገ መንግስት አንቀጽ 40 ጴንጤ ቀርቶ የፈለግነው ብንሆንስ አልኩ። እዛ እንዲያዩኝ ነው አንተ ልጅ እሱንም እኮ ያልነው እኛ ሆነን አልካልከው ያጉ እኛ ነን ነው እኮ ገብቶሻል። ሕገ መንግስቱ በለኝ ነው ያረገ ውስጥ ገብቶ ይሄ ኢየሱስ የሚባለው ይብላል ወኔን ወሰደብ ከጳውሎስ አካል ጨርቅ ወስደው ተፈወሱ ምናምን የሚለውን ቁርጥራጭ ጨርቅ እየቆረጥ ከሸጥክ እሱ አይሆንም። እኔ እግዚአብሔር ፍቃድ ይመስለኛል አንቺን ማግባት ግን እኔ እግዚአብሔር ፍቃድ ነው እንዲህ አይቻለሁ እንዲህ ሰምቻለሁ ብዬ ተጽዕኖ ላደርግብሽ አልፈልግም። ግን እኔን ካገባሽ ጥሩ አልጋ ፕሮሚስ አላደርግሽም። እኔ አላደርግሽም? አዎ አይኖረኝም መልስ በአንድ ወር ጊዜ ይሰጠኝ። ምክንያቱም እኔ የክርስቶስን ምጽአትና ያንቺን መልስ መጠበቅ እኩል አልችልም። ከየት እንዳመጡ እንጂ ፓስተር ምናምን የሚባል ሀሳብ አምጥተው ታወቅ ነበር። ከየት እንዳመጡ እንጂ እዚህ 1963 መጥተው የኔ ጓደኞች ፓስተር ያስፈልጋል አሉና ማን ይሁን ሲባል እሱ እንዳይሆን እሱ አይነ ይጨርሰናል። ከዛ የኔ ጓደኛ አለ ለስላሳ ተሾመ ይባላል ለኔ መሰከረው በቃ እሱ ይሁን ተባለ። የእርሱ አፍና ባሌ በወሬዎት ውስጥ ሁሉ አለና እዛ አካባቢ ነው መጀመሪያ የሚያገለግሉት። ቤተክርስቲያን ተከላ የሚሄዱት ወደዛ ነው፣ ወደ አገልግሎት የሚሄዱት ወደዛ ነውና አንድ የተወሰኑ ጊዜም ሲናገሩ እንደውም እኔ በሞተን ባሌ ቅበሩኝ እል ነበረ። አሁን ግን እንደው እሱን ትቼዋለሁ። ምክንያቱም እሱን የዛሬዛ እንዳይጎትቱ ሰላም ለእናንተ ይሁን። በሀገር ውስጥና በውጭ ያላችሁ ቅዱሳን የጌታ ጸጋና ሰላም ከእናንተ ጋር ይሁን። ሲና ፖድካስት ጀምሯል። አሃዱ ብለን ሲና ፖድካስትን ዛሬ ጀምረናል። እንግዲህ ሲና ፖድካስት ከዛሬ ጀምሮ በዘክርስቲያን ኒውስ ወደ እናንተ መድረሱን ይቀጥላል ማለት ነው። ሲና ፖድካስትን ደግሞ እያዘጋጀን ወደ እናንተ የምናደርሰው ጆና እኔ ዮሐንስ ግርማ አለው ኦበሊሳ ዶላና ሰናይት ሙሉጌታ አብረን እያዘጋጀን ወደ እናንተ የምናቀርብ ይሆናል። ለየት ያለ እንግዳ ሁሌ ወደዚህ ይዘን የሚቀርብ ይሆናል። የዛሬው እንግዳችን ደግሞ ላለፉት ከ50 ዓመት በላይ በኢትዮጵያ ቤተክርስቲያን ውስጥ በአመራርነት ያገለገሉ በቅርብ ደግሞ ኃላፊነት ያስረከቡ ፓስተር ጻዲቁ አብዶ ናቸው። እጅግ አድርገን እናመሰግናለን ፓስተር ስለመጡ። እኔም አመሰግናለሁ። ምናልባት ግን ድንገት በመሃል አንተ እርሱ አንተ ብትሉ ይሻለናል። እንደዛ ከሆነ ቀለል ብሎ ለኛ ያመቸናል ማለት ነው። ሲና ፖድካስት ሲጀምር የመጀመሪያው ነው። እንግዲህ ሲና ብለን ስያሜ የሰጠንበት ምክንያት በዘጸአት ምዕራፍ 3 ከቁጥር 4 ጀምሮ እግዚአብሔር አምላክ የእስራኤልን ጩኸትና መቸገር አይቶ የወረደበት ሙሴን ያገኘበት ለሙሴ ዓላማውን ያካፈለበት ሙሴ ደግሞ ጫማውን እንዲያወልቅም የተነገረበት እንዲሁም ደግሞ ለተልኮው አልችልም መናገር ሲል ደግሞ ወንድሙን አሮንን ደግሞ ያስከተለለት ነውና ሐሳቡን ከመጽሐፍ ቅዱስ በደንብ ታገኙታላችሁ። ዋናው ትልቁ ዓላማ እንግዲህ እዚህ በመናቀርባቸው የተወደዱ እንግዶቻችን ከነሱ የምንማረውን ዛሬ ጫማ ማውለቅ አንችልም፣ ግን ሐሳባችንን እያወለቅን የእግዚአብሔርን ሐሳብ በእነሱ ውስጥ ያለውን ነገር እየተማማርን እየተጽናናን እርስ በርስ እየተመካከርን የምናሳልፍበት ጥሩ ቆይታችን የምናደርግበት ሲና ፖድካስት ነው። እጅግ አድርገን እናመሰግናለን። ቴንኪዩ ፓስተር ፈቃደኛ ስለሆንክ። ቀደም ብለውም ቀለል አድርገን ማውራት እንችላለን ስላልክ ያው ቀለል አድርገን እንጀምራለን ማለት ነው። ግን እንደው ቀለል ማድረጋችን አይደለም ዋናው ጥያቄ። ብዙዎች ግን ፓስተር ጻዲቁን ሲያስቡ ፓስተር ጻዲቁ የሚለውን ስም ሲሰሙ አስፈሪ ነው ይሉታል። ተቆጪ ነው የሚላሉ ኃይለኛ ነውም አለበት እና እንደው ግን በጣም እኛ እንዲብራራ ለምንፈልገው አንደኛ በትክክል እንደሚባሉት ነው ወይ
ከዛ ባሻገር ይሄ ባህሪዎት ቤት ውስጥ እንዴት ነው የሚለውን እስቲ ንገሩ። ቤት ሲያስተዳድሩ በቁጣ ነው ወይ? ያ ሰው የሚያየው እንዳይኑ ነው፣ የሚያሸተውም እንዳፍንጫው ነው፣ የሚያስበውም እንደ አእምሮው ነው። እና አንድ ጊዜ አንድ ወዳጄ ምን አለኝ፣ እንዴ ቆይ አንተ አዲስ አበባ ስትሄድ ሌላ ሰው ትሆናለህ እንዴ? እኛ የምናውቅህ ሌላ ብሎኛል። እና እኔ ብዙ አይነት ስም ነው ያወጣልኝ። እንደ ኮንትሮቨርሻልም አይነት ሰው፣ ሁልጊዜ ሽማይል ግትርም አይነት ሰው እና ብዙ ነው የሚባለው እና እንደየዘመኑ ይለያያል። እንግዲህ ቀርቦ የማያውቁ ከርቀት ብቻ የሚያውቁ ወይም በመድረክ አይነት ላይ ብቻ። በተለይ ድሮ ያው ወጣት ሆኜ ደግሞ ስሰብክ በጣም ኃይል እንትን እላለሁ፣ ከበድ ይላሉ እና እንዳውም በአንድ ወር ጴንጤ በሆንኩ በአንድ ወሬ የሰበኩት እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል ብዬ ከትንቢተ ሚልክያስ ምዕራፍ 4 ስለ ፍርድ ምናምን እና ከዛ እንግዲህ ብዙ አይነት ነውና አንደኛ ዲፔንድስ እኔ ምናልባት ብዙ ጊዜ ለሰዎች ቀልዳለሁ። እኔ ሰው በፍቅር ከቀረበኝ እስከ ሲኦል ጫፍ ሊወስደኝ ይችላል። ሲኦል ግን አልገባም። አምላኬ ስላለ ሲኦል አልገባም። እዛስ ግን አብሮኝ ይላል። ልሄድለት እችላለሁ እንጂ እኔ ልሄድለት እችላለሁ። አብሮት ይሄዳሉ። ጫፍ ላይ ሲደርስ ይመለስ። ግን አምላኬ እና በእልህ ከሆነ ደግሞ ያው አለች እሷ። እቺ ነገር ግን እቺ ነገር ማለት እልህ እንግዲህ መጽሐፍ ቅዱሱ ላይ ክፉ ነገር ላይ ከጸናሽ አንገተ ደንዳና ይለዋል። መልካም ነገር ላይ ከጸና ግን መጽናት ነው የሚባለው አይደለ እንዴ? እልህ አንዳንድ ጊዜ አላስፈላጊ እልህ አለ። ግን ለእውነት ላመንሽበት መቆም ዋጋ መክፈል አለ። እና እንዳውም የኔ እናት አንድ ጊዜ የኔን ባህሪ እስኪያውቁ በጣም እናቴ ተቸግራ ነበርና ምን ሆነ መሰለሽ፣ ልጅ ሆኜም ያው በልጅነቴ ትንሽ ለየት ስላለውናል። አንደኛ አልዋሽ፣ እርግጥ እሷ ማስተምራኝ ነው። የኔ እናት 3 ኃጢአት ነው የምትጠላው። ውሸት አትወድም። ከዛ ሌባ የሚባል በጣም ነው የምትጠላው። ከዛ ፈሪ ሰው ደግሞ አትወድም። ስለዚህ እኛ ተሸንፈንም ከሆነ ማታ አናወራም እንዴ፣ እንደበድባለን እንደገና። ስለዚህ እኔ አሁን በቃ ምስክር አይፈለግም። እንደዚህ አድርጋል አዎ ነው የምለው። እና አንድ ጊዜ ምን ሆነ፣ የሆነ ሰው እንግዲህ ልጅ ሆናችሁ የምትመኙት አለ አይደለም? ሁለት ነገር ነበር የምመኘው ልጅ ሆኜ። አንዳንዴ የሃይማኖት ሰው ሆኜ ያው በነበርኩበት ሃይማኖት እንግዲህ ሼካ ሆኜ ቁርአን ሳስቀራ ማደራሳ ኖሮኝ ዙሪያዬን ከቦ ስምጥ ብዬ ነው የምሄደው። ሌላ ጊዜ ደግሞ ወታደር መሆን ፈልጋለሁ። እና ወታደር መሆን ስፈልግ ግን ተራ ወታደር መሆን አልፈልግም። ጀነራል አትሊስት ከኮሎኔል በላይ ማዕረግ ያለው የሚያዝ አይነት አየር ኃይል ይሻለኛል፣ ባህር ኃይል ይሻለኛል የሚል ደግሞ እመርጣለሁ። ይሄ ሁሉ ሐሳብ ከኛ ከተማ ባህር ኃይል የገባ ስላለ ልብስ ለብሶ የመጣው ልብስ አትራክት አደረገኝ። አየር ኃይል መሆን ፈልገው ደግሞ ያው እኛ ቅርብ ስለሆነ ደብረ ዘይት አይሮፕላኖች ይበራሉ። እና እኔ ከእንደው ብበር ከላይ እናቴን አይቼ የሆነ ምን መስሎኝ ያው ልጅ ነኝ እና አንድ ቀን ያው ሼካ ሆኜ ቁርአን እያስቀራሁ ነኝ። ለካ እኔ በህልም ዓለም ዴይ ድሪም ይባል የለም እና በጎች ለካ ሰው እርሻ ውስጥ ገብተዋል። የገቡበት እርሻ ደግሞ ሰውየውን አውቃለሁ፣ ለገሰ ይባላል። ኃይለኛ ሰው አብቹ ነው ዱለኛ። ልጆቹ መኮንን እና ግርማ ይባላሉ፣ የኔ እኩዮች ናቸው። መጥቶ ሲይዘኝ ነው ያወቅኩት። ከንቱ ነው የነቃው። ከህልም ማለባቄቲ ብሎ ሲይዘኝ ቀና ስል እሱ ነው ጀመረኛ። ከዛ አይለምደኝም እንድል ፈለገ። እኔ ደግሞ እምቢ አልኩ። ቢለኝ ቢሰራኝ ከዛ ሲያልበኝ አየና አዮ ሚና ነባሲ ብሎ አዮ ሚና ይባላል አርሲ ውስጥ ጥሎኝ ሄደ። እና ለእናቴ ሊነገር ወንዝ ተሻግሮ እሱ ሲሄድ በፊት በጎች ብቻ ላይ የገቡት፣ አሁን ደግሞ በግ፣ ፍየል፣ አህያ፣ በቅሎ፣ ፈረስ፣ ከብት ሰበሰብኩና ከተትኩለት። እናቴ ከዛ ሮጣ ስትመጣ እንግዲህ ቀሚስ ነው የድሮ እናቶች የሚለብሱት።
እኔ ምንም ከዛ አስወጥታ ደግሞ ወደ እኔ ስትመጣ የቲቪት ብዛት የኋላ እግሬን እያየሁ እሮጣለሁና ተቃጥላለች እሷ። በኋላ ማታ አሁን ልግባ አልግባ ከዛ ያክል ጨዋ አይደለም አልማማም ገባሁ። ወዲያው የምትይዘኝ መስሎኝ ነበር። እሷ ደግሞ አልያዘችኝም። ከናካቴው ገንፎ ነው የአርሲ ያው የባል ለብቻ ነው ዱቄቱም ቅቤውም የተለየ ነው። የአማችና የባል ገንፎ አገነባች። እሱም በላው። እግሬን አጠበች። ከዛ እኔ መጸጸት ጀመርኩ። እናቴን በድያት ብዬ ተጸጸትኩና ልብስን አውልቀተኛ አለች። ገብቷቸዋል አይደል? ልክ አውልቄ ስጨርስ ይረፍታ ልተኛ ተባልኩና ከምሰሶ ጋራ በጋዲ ይባላል የከብት የሚታለብ በሱ ታሰርኩና ጀመረቻ ባለንጋ። ጥበበኛ ናቸው ግን ይለምዳል። እንዳላስቸግረን ነው ልብስ ከዛ ስት ይለምዳል ማልቀስም የለም አይለምደኝም አልልም አላለቅስም። ያለቀስኩት ጴንጤ የሆንኩ ቀን ነው መጀመሪያ። የድሮ ጴንጤ ስለሚያለቅስ ነው መሰለኝ ተቀራታ ታሪክ አለው እሱ ራሱ እንጂ አላለቅስም። ከዛ ታላቅ እህቴ ጮች ገደለችው ብላ ስትጮ አጎቶቼ ሲመጡ በር ክፈች ያሏት። እሷም እልህ ይዟታል። ትነክሰኛለች። እንጀቱ አትልም አይለምደኝ ይበል። በኋላ እኔ አባቴ ታላቅ ዛሬ 3 ሰው ነው የሚሞተው አላት። ይሄ ልጅ ከሞተ እኔ አንቺን እንገላለሁ አላት። መንግስት ደግሞ እኔን ይገለኛል። ክፈች በር ሰብረን እንገባለን አሉ። በቃ እያለቀሰች ከፈተች። በቃ አለቀሰች። ተይው በቃ ይሄ የዛ የኛ አያት የሱ አያቶች ምናምን አለ የሆኑ የሚጠሩት አለ 2 አያቶች። ከዛ አሁን ሌሊቱን እኔ ስላደርኳ ሲነጋ ድሮ ቶሎ አልነሳም ከእንቅልፍ። በቶሎ ተነሳሁና ቤት ውስጥ ያሉትን አስወጣው፣ ከበረት አስወጣው። 2 ጥማድ ማሳ የበልግ በእናቴ ስም አለ ለበልግ የደረሰ ክረምት የሚበላ ማሳ ውስጥ ወስጄ ከተትኩ። እሷ የተቀጣውላት መስሏታል። ዋሬ ይባላል ያው ከብቶች መጀመሪያ ይግጡና ከዛ ነው የሚታለቡት አይደለም። ከዛ 1 ሰዓት ይሁን ብቻ ወታ ስታይ የለም ብላ ሳርናይታ ምን ሰጠኝ አምላኬ ብላ ስትጮህ፣ ከዛ አጎቶቼ ደግሞ እኔ የሞትኩ መሰላቸው። ማታ ያው ግር ብሎ ሲወጡ ከብት ሁሉ የለም። መራቱ አንተ እብድ አንተ ብሎ ወደ ሲል እኔ ፈረስ ላይ ወጣሁና ወደ አጎቴ እርሻ ደግሞ ልጋልብ ተው አንተ ተው አለ። በቃ አይዞሽ አሏት እሷን። የሚገርም ነገር ምን ሆነ መሰለህ? በዛው ቀን ያው የቤተሰብ ኤክስቴንድድ ፋሚሊ ብዙ ነው። እዛ ደግሞ አሉ ሸዋ ኦሮሞችም አሉ አብቹ ሰላሌ አለ። በዛው ቀን የኔ አባቴ ታላቅ ወንድም ሰው ጠራና የሱን የራሱን የደረሰ ልክ የዛን ያህል የገብስ ያለ የ2 ነጥብ የደረሰ አለ አሳጭዶ አስወቅቶ ሰጣት። ተይ በቃ ይሄ ከኛ ነው ከናንተ ቤተሰብ አይደለም የመጣው። ከዛ በኋላ ግን እናቴ አንድ ነገር አወቀች። ማለት ጎሽ የኔ ልጅ ከተባለ አይበላሽ፣ አሳያለሁ ከተባለ ግን ነገር አለ። ከዛ አወቀች ማለት ነው። ጎበዝ ማለት ጀመረች። አባቴ ሰማና የማን ልጅ ነው ደግሞ ጥጋበኛ አለና ለካ ተዘጋጅቶልኛል እሱ ደግሞ። ከዛ ድጋሚ መጣና ከወንዝ ማዶ የሆኑ በሮች ይኸውልህ ይሄ ምራቅ ሳይደርቅ ተላታ ሄደ ተለው ምናምን ሲለኝ እኔ ልጅ ነኝ እንጂ እኮ ገበሬ አይደለሁም አልኩት። ከዛ እሱ ምችን ነው የፈለገው ሊይዘኝ ስሮጥ እኔም ስሮጥ ወደኩኝ። ያዘኝ ጀመረ ማለት ነው። 2 እንትን ያለው አለንጋ አለ ጥምዝ ነገር 2 ናስ ያለ የፈረስ እንትን ነች። አዎ በሱ ይለምዳል ሲል መጨረሻ አይ ቲንክ ነፍሴን ሳትኮኔና ከዛ ውሃ ላይ ያፈሰሱ አምላኬ ከዚህ ጉድ አውጣኝ እያለ ልጁን ገደለ ሊባል ነው። በሰንት ነገር ነፍስ ዘራው።
ከዛ ምን አሉ፣ አይ በቃ ይሄ ልጅ ለምንም ስለማይሆን ትምህርት ቤት ይግባ ተባልኩ ማለት ነው። ቁጣ ዱላም ቀረ። ከዛ ትምህርት ቤት ይግባ ተባልኩ እኮ ምን መሰለህ፣ ድሮ ትምህርት ቤት የዲስፕሊን ቦታ ነው። ድሮ በነገራችን ላይ ሲዳም ቲያቱምቱ አሉ እዛ ይደብድቡት እሱ ምናምን ተብዬ ትምህርት ቤት ገባው። ለነገሩ የገባው ቀን ተጣሏቸው ጓደኞች። አሁን ከኔ ጋር ጌታን ተቀብሏል። መጽሐፌ ምረቃ ላይ ነበሩ እኮ ሁለቱ። አዎ ከዛ ትምህርት ቤት ገባው። በኋላ አይ ቲንክ በትምህርት ደህና መሆን ሲጀምር ትንሽ እንትኔም እየተሻሻለ መጣ። ወደ ሃይማኖት ባልገባ ሟች ነኝ። የእንትኑን ዘመን አላልፍም ነበር፣ የኢህአፓ ዘመን፣ የደርግ ዘመን። ምክንያቱም ወይ ኢህአፓ ሆናለሁ ወይ ደግሞ ሌላ ድርጅት ገባለሁ። ካስፈራሩኝ አልመለስም። እንግዲህ መከራ ነው። ስለዚህ እግዚአብሔር ይረዳኝ፣ እኔ አማኝ ሆንኩ። ከዛ ያው ብዙ ታሪክ አለው። እንግዲህ ንጉሱንም አቤት ብለን ያልነው ታሪክ አለን እኛ። እዛ እሳቸውም እንደ አንተ ልጅ እንደ እሱንም ያልነው እኛ ነን ብለውኛል። አንቀጽ ጠቀስኩባቸው። ጃኖ ያው መንገድ ላይ የቆሙ ናቸው። አቤቱታ ተቸግረናል ብለን ማን ናችሁ አሉ። እኛ ክርስቲያኖች ነን አሉ። አይ ክርስቲያን ብዙ አይነት ነው እኮ አሉና ለምሳሌ እኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። ማን ናችሁ እናንተ አሉ። እኛ በሐዋርያት ሥራ 11 እንደተጻፈው ክርስቲያንን ቅጽል አንፈልግም አልኩ እኔ። አይ የልጅ ነገር እንግዲህ ተናገሩ አሉ። ከዛ ሌሎቹ ሙሉ ወንጌል አሉ። ይሄ ደግሞ የትኛው ነው አሉ። ከዛ ደግሞ ከኋላ ያሉ ሰው ጴንጤዎች ናቸው ምናምን ይላል። ከዛ እኔ ደግሞ ጃኖ ያል ሃይማኖት የግል ነው አገር የጋራ ነው ይላል ሕገ መንግሥት አንቀጽ 40። ጴንጤ ቀርቶ የፈለግነው ብንሆንስ አልኩ። ከዛ እንዲያዩኝና አንተ ልጅ እሱንም እኮ ያልነው እኛ ብለን ህጉ እኛ ነን ነው እኮ ገብቶሻል። ሕገ መንግሥቱ በሌኔ ነው። ስለዚህ ግን ዞሮ ዞሮ እኔ ጌታን ባላገኝ ደጋግሞም ስለሚሉት ነው ጌታን ባላገኝ ወይ በፖለቲካ አንደኛ እስካሁን በህይወት አልኖርም። ለነገሩ ጌታንም አግኝቼ እኮ እኔ እንደማልሞት ያወቅኩት ከ77 ዓመተ ምህረት በኋላ ነው። ምክንያቱም ቅይጥ ኢኮኖሚ ምናምን ታወጀና እንጂ ከኦልሞስት ከ68 ጀምሮ እስከ 77 በነበረው ጊዜ ውስጥ በየቀኑ ያው ለመሞት ዝግጁ ሆነን ነበር የምንንቀሳቀሰው እኛ። ኢህአፓዎች ለምሳሌ አሁን 40 ሆኖ ደብድበውኛል እኔ። አይኑን አጥፋው እያሉ ማለት ነው። ለምን ወጣቶቹ የአንድ ሃይ ስኩል ባሌ አዝማች ደግላን ይባላል ያኔ፣ አሁን ባቱ ተራራ ተብሏል። የሃይ ስኩሉ 3/4ኛው ጴንጤ ሆነ። ይህን የሚያደርገው ጻድቁ ነው ስለተባልኩ ጠብቀው ደበደቡኝ ኢህአፓዎቹ ማለት ነው። 40 ሆኖ እኔ ለራሴ በጣም ቀጭንኛል። ምክንያቱም ያኔ ወጣቶች እነሱ እንዲቀላቀሉ ይፈልጉ። ማርክሲዝሙ እንዲሄድ ነው። ማርክሲዝም እንዲሄድ ነው። ደበደቡ፣ ቀጠቀጡኝ። እኔን በኋላ እንዴት ከእጃቸው ራሱ እንደተወሰድኩ አላውቅም። አንድ አይኔ ለተወሰነ ጊዜ ይሄ ግራ አይኔ ማየት ራሱ እነ ዶክተር ብርሃኑ የሚባሉ ሐኪሞች ነበሩ ያኔ። ዶክተር ሚልኪያስ በቃ አጥሩን ሰብሮ ገቡ እና የእኛ ቻፕል እንላለን ቸርቻችን ውስጥ ገቡ። መዝፈን ጀመሩ ማለት ነው። አፈር ገፊው ያሸንፋል፣ ጴንጤዎችን ድል ያደርጋል እያሉ መዘመር ጀመሩ። ከነዜማው አውቃታለሁ ማለት ነው። ከዛ ዋይ ዋይ ባለባት የሚባል አለ። የሆነ ያን ዋይ ባለባት ይባል ነበር ባለባቶች ባለርስቶች ላይ እሷ ስለተወሰደባቸው። ከሷ ወደ እኔ ለወጡና ዋይ ጻድቅ እኔ ሽሮም የለኝ ዶሮ ወጥ በመብላት ቀር ዋይ ጻድቅ ይላል። እንደ ፓስተር ግን ጅማሬ ላይ እንዳነሳ ነው ማለት ነው። ይሄ ያው በክርስቶስ ስትሆን የተሰራ ነገር ቢኖርም አሁንም ግን ተቆጪ ነው ኃይለኛ ነው የሚባል ስም አለ እና ይሄ ኃይለኝነቱ በአገልግሎት እንዲሁም ደግሞ በመሪነት እያለ የምትጠቀምበት ነው ወይንስ ደግሞ ወደ ቤት ይሄዳል ቤተሰቦች ጋር ባለቤት ጋር ልጆች ጋር እንዴት ነህ? አይ አገልግሎትም ቢሆን እኮ ለምንድን ነው እንደዛ የሚሉት? አንዳንድ ጊዜ ወይስ ሰብክ ሊሆን ይችላል። ሁለተኛ ስብሰባዎች ላይ እኔ የማምንበትን ነገር ፊት ለፊት ነው የምናገረው። እሱ ነው ማለት ነው ኃይለኝነት። አንድ እሱ ነው። ሁለተኛ ልክ ያልሆነ ነገር ለምሳሌ ተገቢ ያልሆነ ነገር ግጥ ከመናገር ወደ እናገራለሁ ፊት ለፊት ማለት ነው። ስለዚህ በቃ ኃይለኛ ነው ምናምን የሚባለው እሱ ነው። ግን
ቀደም ባለቤቴ አሁን መጀመሪያ ወደ ጌታ ሄደችው ይሄን ሰውዬ ማን ነው የሚያገባው ትል ነበር። ይሄን ሰውዬ የምታገባ ሴት አይቼ እያለች ከዛ ለካ ቤት ደግሞ እኔ እንትና ስለዚህ አሁን እኔ ቤተሰቡ ላይ ከልጆች ስለዚህ አንድ ጓደኛዬ ምን አለ መሰለሽ ፓስተር ጻድቁ እንደ እንትን ነው አለ በውስጥ ዲሞክራቲክ ነው በውጭ ዲክቴተር ነው በውጭ ስለዚህ ሁኔታዎች እየቀረበ ሲያይ ማለት ነው። አዎ ለምሳሌ አሁን እኔ ባሌ ብዙ አመት ከኔ ጋር የኖሩትን ካገኘ እኔን ሲያገኙ ሊያለቅሱ ይችላሉ። ራሱ ጋሽዬ ብሎ እንዲህ ነው የሚያደርጋቸው ማለት በቃ አብረን ነው ሁሉን ነገር እንትን ያለውና አንዳንዶቹን ቤተሰብ ያኔ ለምሳሌ ሊረዳቸው ያልቻለ አይነት ሰዎች እኛም ብዙ ባይኖረንም በቃ ያን ጊዜ እንትን ነው ሰው ሼር ያደርጋል ሰው። ቅድም ግን ስለ እናቶት የተወሰነ አንስተው ስለነበረ እሱን በኋላ ወደ ኋላ እንዳንመለስ አንድ ሁለት መድረኮች ላይ ሲያነሱ ሰምቼ ነበር። እንደው የእናቴን ፍቅር ኢየሱስ ነው ያስረሳኝ ይሉ ነበር። እንደው እስቲ እሷን የተወሰነ ያስታውሱን። ከእናቶት ታስለቅሰኝ ይፈልጋል የሆነ መድረክ ላይ ነው መንባተናል ነው እኔ እናቴን በጣም ነው የምወደውና በኋላ በቃ ጴንጤ የሆነ ልጅሽ ተባለች እሷ እና የኔ አባትም እንደ እብድ አድርገው ምናምን ከኔ አፍ ከኔ ስለማይወጣ ላኩልኝ አለች። እና ከቤት ወጥቷል ኦሬዲ ኖ ለትምህርት እኮ ሄጃለሁ አርቄ ለትምህርት በሄዱበት ነው። ከዛ ከኔ አይወጣም እሱ እኔ ያልኩትን እምቢ አይልም ማለት ለሌላ ሰው ሁሉ የቸገረ ነገር እሷ ይሽላታል። በኋላ ጸባይን አወቀችና በኋላ ልጄን ነኝ የማውቀው አምጡልኝ አለች እንዳትነኩብኝ አለች። እና የኔ አባት ደግሞ እሱ ተጠያቂም ላለመሆን መሰለኝ ከእናቴም ከአባቴም ጎሳ ያማ ሼኮቹን ሰብስቦ ጠየቁኝ። እኔ አቋም ነው ምንም በቃ አልተቻለም ግን እሷ ላኩልኝ አለች። እና ድሮ የምታደርገው አለ አይደለም 9 ወር ተሸክሜ አጥብቼ እንዲሆኜ ስትል ስቅ ብዬ አለቀስኩ። እኔ አሁን እንደዛ ካለቀስኩ መሸነፌን ነው ታውቀዋለች። ላንቺ ብዬ ትቻለሁ ለማለት ከአፌ ኦልሞስት ላወጣ ስል ከኔ ይልቅ እናቱን የሚወድ ለኔ ሆነ አይገባውም የሚለው የመጽሐፍ ቅዱስ ቴክስት መጣብኝ ማለት ነው። ሁለተኛ ዙር አለቀስኩና እናቴ ግራ ገባት። ሁለቴ አላለቅስም እኔ። ከዛ በቃ ያው በምጥራ ስም ሀዋ ነው ስሙ አይደል? ሀዊቱ አልኩና በኦሮምኛ እኔ አንቺን በጣም ነው የምወድሽ ግን አሁን ካንቺ በላይ የምወደው አግኝቻለሁ አልኳት። ከኔ በላይ ብላ እሷ እንደገና አለቀሰች። ማን ነው እሱ? ማን ነው እሱ? ኢየሱስ ይባላል። በቃ ምንም ማድረግ አልችልም አልኳት። ከዛ እሷ ምን አለች? አይ ልጄን በቃ መርዝ አብልተውታል እንጂ ይሄ ኖርማል አይደለም እና የሆነ ነገር አብልተውታል አለች እንጂ ኦልሞስት ልተው ነበር ለአንቺ ብዬ ከዛ በኋላ ግን አንድ ነገር ያረኩትን በኋላ እናቴ ያውቃ 4 ዓመት ይሆናል 8 ዓመት የሚሞላ አይመስለኝም። በ2008 ይሁን በ2009 ነው ያረፈችው እናቴ። ከእጅ ያው ተገናኝተናል። እኔ ጋር መታም ታውቃለች። በ2003 መታ ነበር እኔ ጋር ማስተርስ ፕሮግራም ስመረቅ እንዳጋጣሚ እኛ ጋር መታ ስለነበር ተገኘች። አዎ እና ያኔ ያረኩትን በሙሉ ይቅርታ ጠየቅኳት። እሷ ደግሞ ወይኔ ልጄ እንደዚህ ያደረገ ውስጥ ገብቶ ይሄ ኢየሱስ የሚባለው ይብላ ወኔን ወሰደብህ ወይኔ ልጄ እንደዚህ ያደረገ። በኋላ በተለይ ሳርናይታ ያለቀሰችውን ታሪክ ይቅርታ ጠየቅኳት። እኔ ይቅርታ ችግር የለኝም እኔ አንተን በጣም ነው የምወደው እንደው እኔም ስለምወድ መቼስ አባቴ አስምሎኝ ነው እንጂ እምነቴን ለአንተ ብዬ አልቀይርም እንጂ ለአንተ ስል እንኳን እኔም ያንተ መንገድ እከተል ነበር አለች። እዛ ደርሳ ነበር ማለት አዎ ማለት በቃ አባቴ አስምሎኛል እንጂ እኔ አንተን በጣም ነው የምወደው አለች። ስለዚህ አባቴም እናቴም ሲሞቱ ሁለቱም መርቀውኛል። እኔ አባትም ያኔ ተበላሸ ብዬ ያረኩብህን ነገር ይቅር በለኝ
አንተ ጥሩ ልጅ ነህ፣ እሱም ያው ታሞ አሳክሜው ምን ብዬ እንደዚህ። ስለዚህ አሁን ከፋም ከቤተሰቦቼ እንግዲህ እኔ ብቻ ነኝ። እህቶቼም ወንድሞቼም በሙሉ በዛው እምነት ውስጥ ናቸው። ግን ያንገናኛለን፣ ወዳጅነታችን ይጠበቃል። ምናልባት ግን ከዚሁ የልጅነት እድሜው ጋር ብዙም የተገናኘ ነገር ነው። ወደ አገልግሎትም የገቡት በልጅነት ነው። ምናልባት በአሁኑ ወቅት ልጅ በሚባል ነው። ወደ አገልግሎትም የገቡት በልጅነት ነው። በአሁን አይን ደግሞ ስናየው ቤተክርስቲያን መምራትም የጀመሩት በልጅነት ነው። እና አመራር በልጅነት እንዴት ነው ታዲያ? ያኔ እኮ ያው ሁሉም አንድ እኩል ነው፣ ተመሳሳይ ነው። አብዛኛው ያን ጊዜ ምናልባት ትልቅ የሚባሉ ሰዎች እድሜ 20 ዓመት ቢሆን ነው እንጂ ሌሎቹ ከ15 ዓመት እስከ 20 ክልል ውስጥ ነበርን ሁላችንም። ቤተክርስቲያን አካባቢ ታገለግሉ በሙሉ በተለይ ሙሉ ወንጌል የሚባለው ቸርች ውስጥ ዩኒቨርሲቲ የገቡ ሰዎች ምናልባት 21 አይ ቲንክ 25 ዓመት በታች ነው ሁሉም። እኛ ደግሞ ያው ሃይስኩል ውስጥ ምናምን ገና እንትን እያልን ያለን ሰዎች በአብዛኛው ከ15 ዓመት እስከ 20 ዓመት ባለ እድሜ ክልል ነው። ግን ያኔ ምን ሆነ መሰላል ጊዜ ከየት እንዳመጡ እንጂ ፓስተር ምናምን የሚባል ሀሳብ አምጥተው ታወቀ ነበር። ከየት እንዳመጡ እንጂ እዚህ 1963 መጥተው የኔ ጓደኞች ፓስተር ያስፈልጋል አሉና ማን ይሆን ሲባል እሱ እንዳይሆን እሱ አይነ ይጨርሰናል። ከዛ የኔ ጓደኛ አለ ለስላሳ ተሾመ ይባላል ለኔ መሰከረው። በቃ እሱ ይሁን ተባለ እና በቃ እኔ የምሰብከው ፍርድ ነው ምናምን ነው ይቆጣል ነው በቃ ቢታሙጽ ነው ሚልኪያስ ነው እንጂ ሚልኪያስ ነው እና በቃ ስለዚህ ስመሰክርም እንትን ነው ወዮላችሁ እናንተ ባለጠጎች ምናምን። ከዛ በወይን ጠጅ ለሚሰክሩ ወዮላችሁ ነበር። ወይን ጠጅ ቤት ገብተን ረብሻ ፈጠርኩ። አንድ እንደ ማለባሲ ያለ በዱላ ከተከቱኝ ማለት ነው። እናንተ ቀጥታ ነው ትርጉሙን የወሰዳችሁት? አዎ ቀጥታ ነው። በኋላ ግን ያው በኋላ አገልጋዮች በኋላ ከኛ የሚቀድሙ አለ አይደል? እንደዚህ አይደለም፣ እንደዚህ አትበሉ፣ ይሄን አታርጉ፣ የሰው ክብር አትንኩ። ያው እያስተማሩን ሲመጡ እያሻሻልን መጣን። ከሱ በተጨማሪ ግን ብዙዎቻችን ባሌ አሁን የእርሶ አፍና ባሌ በኦሪዮት ውስጥ ሁሉ አለና እዛ አካባቢ ነው መጀመሪያ የሚያገለግሉት። ቤተክርስቲያን ተከላ የሚሄዱት ወደዛ ነው፣ ወደ አገልግሎት የሚሄዱት ወደዛ ነው። እና አንድ የተወሰኑ ጊዜም ሲናገሩ እንደውም እኔ በሞትም ባሌ ቅበሩኝ እል ነበረ። አሁን ግን እንደው እሱን ትቼዋለሁ። ምክንያቱም እሱን የዛሬዛ እንዳይጎትቱ በፊት አገሩን ከመውደዱ የተነሳ ከሞትኩም እዛ ልቀበር እያልኩ ልናዘዝ እንደ ብዬ ነበር። ታዲያ እኔ አርሲ ተወላጅ ነኝ። አርሲ ተወልጄ ያደኩት ጌታን የተቀበልኩት አርሲ ነው። መጀመሪያ ሌራ የምትባል ከተማ ነበር። ከዛ ኢተያ፣ ከዛ አሰላ፣ ከዛ ለወንጌል ስራ ወጥቼ በወራት እድሜ ነው ወደ ህዳር ታህሳስ ይሆናል የጸለዩልኝ። እኔ ግንቦት ወር ጉዞ ወደ ባሌ ጀመርኩ። እዛው ቀረው። ታዲያ ባሌ የባሌ ህዝብና የባሌ ምድር እና ፓስተር ጻድቁ ግንኙነታቸው እንዴት ነው ታዲያ? እኮ ይሄ ነው ለሆል ላይፌ ከዛ ጋር የተገናኘ ነው። አሁን በቀደም ጠቅላይ ሚኒስትሩ የሆኑ ሚኒስትሮች ይዘው ባሌ ሄዶ ሲያስጎበኙ እንዴት ነው እንደው ብዬ ትንሽ እንትን ብዬ ነበር። ማለት ያኔ እኔ በመሄድበት ጊዜ ምን ይባላል? ጨለማ ነው ይባላል፣ አገሩ ጨለማ ሀገር ነው ይባላል። ምን መሰለ የሚሉት ባሌ ያው ከ1956 ጀምሮ የናወቁ ጉቱ እንቅስቃሴ ነበር። በቀዳማዊ ኃይለ ሥላሴ ጊዜም ጀነራሎች ናቸው የሚሾሙት አገሩን እንዲያስተዳድሩ፣ ሚሊተሪ ሰዎች ናቸው። መጨረሻ ለምሳሌ ጃጋማ ኬሎ ተሾመዋል። ጃጋማ ኬሎ ዋቆጉቱና ኃይለ ሥላሴን እንዲታረቁ አድርጎ ነው በኋላ በሰላም እና ስለዚህ አገሩ ይሄ አንደኛ መሬቱ አለ፣ ሁለተኛ ሰውም ይሄ አልነካም፣ አይቆላም አለው። ሁሉም ሶስቱም አይነት አየር አለው። ሰው አልነካ አይነት ነው የሚለው። ሁሉም አይነት እንትን ነው እዛ ያለው ታውቃለህ። ባሌ ውስጥ አሁን መራቤቶች አሉ፣ መንዜዎች አሉ፣ ከጎጃም የተወሰኑ ጥቂት ሰዎች ሊኖሩ ይችላሉ። ሸዋ ኦሮሞ አለ፣ አብቹና ሰላሌ በብዛት አሉ። ሲዳማ በዛ ባህረና በኩል አሉ። አርሲው ራሱ የባሌው ያው እዛ ተወላጁ አለ እና ተግባብቶ በሰላም ነው የሚኖረው። ግን ብዙ ጊዜ ባሌ ያው ተገቢ ላልሆነ የመንግስትም ተጽዕኖ እሺ አይልም፣ እምቢተኛ ነው እና ሰው ይፈራል።
ባሌ ሲባል ጨለማ ሀገር ነው ይላል ሰው። እና ደጋው ክፍል ደግሞ ያው ታውቃለህ ዲንሾ በጣም ብርዳም ነው። ሰነቴ ይሄ ቀይ ቀበሮ ያለበትም በጣም ብርዳም ነው። ጎባም እንደዚህ ሆኖ በቃ ሲዘንብ አያቋርጥም። 3 ቀን ሊዘንብ ይችላል ይላል ዝናቡ በጣም ከባድ ነው። ስለዚህ ሰው በዛ ነው፣ ግን ብዙ ታሪክ አለው ሀገሩ። እና እኔ በሆነ ምክንያት የተለየ ፍቅር አደረብኝ ከመሄዴ በፊት ማለት ነው። ጋዜጣ ራሱ ጨረታ ራሱ ሳነብ የባሌ ካለ አነባለሁ። ያዛ ሄድኩ ቀረው በቃ። ስንት ዓመት ቆዩ እዛ? ኦልሞስት 66 ገብቼ ቤት የተከራየሁት ሰኔ 2 ነው። በ19 ነው መንገድ የጀመርኩት። ያው እየፈራው መንገድ አድሬ እየጸለይኩ እየፈራው እንደዚህ ብቻ ደረሽ። ከዛ በኋላ ለትምህርት ኬንያ የሄድኩት 84 መጨረሻ ነው። 85 86 87 8 ተመርቄ መጣሁና እስከ 89 ድረስ ባሌ መኖር ሲያቅተኝ ሻሸመኔ መጥቼ መኖር ጀመርኩ። ለምን ቅርብ ስለሆነ። ስለዚህ ባለቤቴንም ከዲላ ወደ ሻሸመኔ ያስቀየርኩ እና እዛ እንዲመቸኝ ነው እንቅስቃሴ። በኋላ አዲስ አበባ የገባሁት በ90 ነው እንጂ ከ90 ከባሌ ጋር ነው ኦልሞስት። አዎ ከዛ በኋላም አልተውኩም፣ ግን በጣም ጥብቅ የነበረ ግንኙነት ነበረኝ እዛ። ልክ ነው ወደው አይደለም ባሌ የሚሉት ማለት ታዲያስ። እንዳውም አንዳንድ ጊዜ ሰው እዛ የተወለድኩ የሚመስላቸው ሰዎች አሉና እንዳውም አንድ ጊዜ ሰምቻለሁ፣ ተከራከሩ መሰለኝ ሰዎች የባሌ የኛ ነው አርሲ ነው ምናምን አርሲው የኛ ነው ሲሉ የሚያውቅ ሰው ቀጥ ብሎ ሳቀና አሉ የተወለድኩበትን ቦታ ሁሉ ነገራቸው እንጂ እኔ ራሴ ባሌ የተወለድኩ ነው የሚመስለኝ ማለት ምክንያቱም የኔ ላይፍ በአብዛኛው ከዛ ጋር የተያዘ ነው። እና ሰው ደግሞ እንትን ነው እዛ ሀገር ግልጽ ነው የሚነጋገረው እንጂ ይሄ መሰሪነት ነገር የለም፣ ውስጥ ለውስጥ የሚባል ነገር የለም። በቃ ለምሳሌ አሁን የዛ የጎጃም ሰው እንዳልኩት የመንዝ መራቢያ ቤት እንደዚህ ኦሮምኛውን እኩል ከተወላጁ ጋር ይናገራል እና አማርኛውንም እነዛም እንደዚሁ ይናገራሉ። እንትን የለም ይሄ እርስ በርስ የሆነ ነገር መገፋፋትም ምናምንም የለም። የፍቅር ምድር ነው። ያኔ አሁን አንዳንድ ቦታ የተፈጠረ ነገር እዛ አልተፈጠረም። ጆሌ ባሌ ልባችን ሙሉ እንደገና ላይ ይላል። ገናሌ የሚባለው ወንዝ አለ። እንትነን ነው እኔም አወቅኩት። ኬንያ ግን ፓስተር ከሄዱ በኋላ ያው ብዙዎቹ አገልጋዮች እኛ የምናውቃቸውን ዘማሪዎችን ትላልቅ አገልጋዮችን ኬንያ ሄደው በዛው ወደ አባት ሀገር አሜሪካ ይሄዳሉ። እርሶ ተመለሱ። ምናልባት የደርግ ዱላም አላስመኙትም? አይ አልተመኘውም። አልተመኘውም። እኔ ከሀገሬ ለመውጣት ትናንትም ዛሬም ለትምህርት የሄዱት ከስደት ነው። ያኔ ምክንያት ነበረኝ ለመሄድ የምፈልግ በቂ ምክንያት ነበረኝ። እኔ ግን እኔ እንደዛ አላምንም፣ ስለማላምን ነው። ለምንድን ነው ግን? እንዴት ለምን? ብዙዎች ይወጣሉና የነሱ ጉዳይ የራሳቸው ጉዳይ። ያንተ እምነት ግን ምንድን ነው? እኔ ማለት ሀገር ላይ እኔ በተፈጠርኩበት ሀገር አምላኬን ማገልገል ነው። ምን አሰቃየኝ ሰው ሀገር በሰው ሌላ ባህል ስንት ችግር አለ። ያው አንዳንዱ ግን እነዛንም ላገልግል በሚል ይሄዳል። እንግዲህ ተናግሯቸው ከሄዱ ችግር የለውም። ራሳቸው ከሄዱ ስማ ራሳቸው ከሄዱ የለም። እኔ አልተላኩም ወደዚያ። ስለዚህ ሀገር ግን ለየት ያለ ፍቅር። እኔ መቼም ከሀገር መውጣት ቢኖርብኝ በደርግ ዘመን ነው። ያ ሁሉ መከራ እናንተ ኢትዮጵያውያን አይደላችሁም፣ ኢትዮጵያ ለእናንተ ቦታ የላትም፣ ጊዜ የላትም ምናምን ሲሉ ያኔ ነበረ እኮ መውጣት ከነበረብኝ። ያኔ ብዙዎቹ ወጥቷል እኮ። እኔ ደግሞ ለመውጣት በቂ ምክንያት እችል ነበር። ቦረና ድረስ ማቃቸው ሰዎች ስላሉ ምን ችግር አለ? እና ለምሳሌ በ1972 ለ10 ሰው ስኮላርሺፕ ለሙሉ ወንጌል አገልጋዮች ሲመጣ የኛ ሊደር የነበሩት ሰዎች እንቀራረብ ስለነበረ መጀመሪያ ለኔ ነገሩኝ። 10 ሰው ስኮላርሺፕ ተገኝቷል ከባሌ ከይርጋለም ከአርባ ምንጭ መስመር እንድትሄዱ እንፈልጋለን ሲሉኝ ንገረን አሉ። ነገርኩ። አንተ እንድትሄድ ፈልጋለሁ አለ ሰው። አልሄድም አልኩት። ምን ነው አለ። የድን መንገድ ነው ይህ ጉዞዬ፣ ማንም አይለየኝ ከጌታ እያልኩ ስዘምር ከርሜ መከራ አሁን እንደ ዶፍ ሲመጣ የእግዚአብሔር ሕዝብ ጥዬ እሄዳለሁ እንዴ? አልሄድም አልኩት።
እና እሱ ያለኝ ሌላ ቃል አለ። እንትን ብጤ ነው መሰለኝ አለኝ። ነፍጠኛ ብጤ ነው መሰለኝ። ሰውየው የመንዝ ሰው ናቸው በነገራችን ላይ እና አይ አይደለሁም ግን አልሄድም አልኩት። እኔ ከ10 ምናምን ዓመት በኋላ ነው የሄድኩት እንግዲህ ለዛ ለትምህርት። ያኔ ከባሌ 3 ሰው ሄዷል። ከአርባ ምንጭ አንድ ሰው ለምኜ አንዱ ሄዷል። ከይርጋለም ሌላ ሄደዋል። 5 ነው ከደቡብ የተላኩት ያን ጊዜ እና እነሱ ያው አንዱ ተመለሰ፣ ሌሎቹ በዛው ወደ አሜሪካም ተሻገሩ። አንዱ ደግሞ ኬንያ ውስጥ ቀርቶ ቦረኖችን አሁን በወንጌል ደርሷል። እንግዲህ ስለዚህ ሰው በተላከበት ይሻላል። እንግዲህ ጥሩ ቆይታ እያደረግን ያለ ነው ተመልካቾቻችን። ከመጀመሪያ እንግዳችን ጋር ከፓስተር ጻድቁ አብዶ ጋር ቆይታ እያደረግን እዚህ ደርሰናል። በጣም እንግዲህ ይዘናቸዋል ማለት ነው ለሶስት ወደ ኋላ ታሪኩን በሙሉ። አዎ፣ ስለዚህ ትንሽ ውሃ ጠጥተን ደግሞ እንመለሳለን። ቆይታ አድርገን ውድና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ሲና ፖድካስት ነው። ከአፍታ ቆይታ በኋላ ተመልሰናል። የዛሬው የመጀመሪያ አሃዱ ብለው ፕሮግራሙን ያስጀመሩን ፓስተር ጻድቁ አብዶ ናቸው። ከእሳቸው ጋር ቆንጆ ቆይታ እያደረግን ነው። አሁንም ደግሞ ጥያቄዎቻችንን እንቀጥላለን። አሁን ደግሞ ከልጅነት ወደ የፍቅር ጉዞ። እሺ፣ ብዙ ጊዜ እንግዲህ በተለያየ ቃለ መጠይቅ ላይ ስናይ ፓስተር የፍቅር ህይወትን አጋርታ አታውቅም እና እንዴት ነው ይሄ ነገር? በተለይ አሉ ማለት እንዴ ያስፈልጋልና እስኪ እንደው የፍቅር ህይወትን አስታውሰ አጋራን እስኪ። አይ ስላልጠየቁኝ ይሆናል እንግዲህ ሁሉም ስለ መሪነት ብቻ ነው። ስለ መሪነት ነው። በነገራችን ላይ በእኛ ዘመን እኛ ጌታንን የተቀበልንበት ዘመን ላይ በጣም ኢንፋሲስ የሚሰጠው ነገር የክርስቶስ ዳግም ምጽአት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል ምንም እና አው ማለት ሌላው ያው ችግሩም አለ፣ ግን ሁሉም ወጣት ነው ልጅ ነውና ስለዚህ ጉዳይ የሚያስብ እንዳውም ለመጠየቅ የሚሞክር ድሮ እንዳውም አንዳንዶቹ እንግዲህ አየ ማደግ አይቀርምና አድርገው ስራ ይዞ አንዳንድ እህቶችን ለትዳር ሲጠይቁ ያለቀሱ አሉ። እግዚአብሔር ይገስጽ አንተ እና ብለው ወንድሜ ብዬ ብሏል። አንተ ወንድሜ እንትን ነው ያን ጊዜ ብራዘርስ እና ሲስተርስ በእንግሊዝኛ ነው ምንጠራውና እህቶችን እንደ እንትን ነው ከስጋ እህቶቻችን በላይ ነው ምንወዳቸው ማለት ሌላ ፍቅር ሳይሆን ንጹህ በቃ። ስለዚህ በዛኛው መንገድ ትዝም አይለንም እንደሱ አይነት ነገር ለማሰብና ለተወሰነ ጊዜ እንደዛ አንዳንዶቹ ትንሽ ኮንሻስ ሆነው ሲጠይቁ ያለቀሱ አሉ፣ የተቆጡ አሉ። በኋላ ነው ስለ ጋብቻ እንዴት ታዲያ ሳያገቡ ይኖራሉ እንዴት ታዲያ ማንን ያግቡ ተብሎ ትምህርት የተሰጠ። ስለዚህ አሁንም ቸርች ውስጥ በጌታ ወንድሜ ነው የሚባለው ከዛ የመጣ ነው። አዎ ከዛ የመጣ ነው። ብራዘር እንደ ሲስተር ነበር በእንግሊዝኛው ነበር የምንጠቀመው። በኋላ አንድ የሚያስቅ ታሪክ ልንገራችሁ። ማለት አንድ አሁን ጂኦሎጂስት ነው የታወቀ ሰው ነው። ኳይር ውስጥ እዛ ጮኝነት ተያይዟል የሚባል ወሬ የተሰማ። እኔ ወንጌላዊ ነኝ፣ ሌላ ወንጌላዊ አለ። ከዛ እነሱ ሲነግሩኝ ነው እሳት ጎርሰ መጣ አሉ እኔን። ከዛ እኛ የጠረጠርነው ሰው አለ። ከዛ ማን ነው እዚህ ኳይር መዘመር ተታችሁ እዚህ እርስ በርሳችሁ እዚህ ማን ነው ጮኛ ያለው እናንተ መካከል አልኩ። እኔ ስል እጄ አወጣ። አንዱ ማልጠረጥረው ነው እጁን ያወጣው። አንተ ማን ነው ጮኛ? ጌታ ኢየሱስ። እንዴት? አንደኛ ቆሮንቶስ ላይ ለአንድ ወንድ ለአጭቻ ይላል። ሁለተኛ ቆሮንቶስ 11 ላይ አጭቻቸዋለሁ ይላል። ይኸው የኔ ቀለበቴን እየተቆጣዋሉና አሁን ስንገናኝ እንስቃለን። ያን ጊዜ እዛ ሁኔታ ላይ ነበርን ማለት ነው። እና ወደ እኔ ስመጣ መጀመሪያ እንደ ማንኛውም ያው በዛ ዘመን እንደነበሩ ሰዎች እንደ ጳውሎስ ለመሆን እንደኔ ብትሆኑ እመርጣለሁ ስላለ እኔ ሳላገባ መኖር ነው እንደ ጳውሎስ ብዬ አሰብኩ። ትንሽ እንደቆየው ግን ስጦታ የለኝም ገባኝ።
እና ጌታ ኢየሱስ ምን አለ? የትዳር ነገር እንዲህ ከሆነሳ አለማግባት ይሻላል ሲሉት፣ አይ ስለ ጃንደረባነት 3 አይነት አሉ ሰው እንትን ያደርጋቸዋል ይልና ለእግዚአብሔር መንግስት ብለው ደግሞ ይተዋሉ እና የሚለው ነገርም ገባኝና በኋላ እኔ ጳውሎስ ሳላገባ እኖራለሁ የሚለው እየሄድኩ እንደማይሆን ሲገባኝ ደግሞ ቶሎ አላገባም ወደሚለው ደረስኩ ማለት ነው። ለዛም ጥቅስ አገኘው። ጥቅሱ ምንድን መሰለህ? ማን ነው ያ ንዕማን ለምጽ የወረሰው ከኤልሳ ጋር የነበረው ማን ነው ስሙ? ጊያዝ ለጊያዝ ምን አለው ኤልሳ? ጊዜው ነው ወይ አንተ እንደዚህ አሽከር ምን ጊዜው ነው ወይ አላለም? ስለዚህ ጊዜው አይደለም፣ እኔ አሁን እንደዚህ ለማሰብ ጊዜ አይደለም ብዬ ለራስ ጊዜ ራቅ አደረኩ ማለት ነው። እና እንዳውም ትንሽ አንድ እህት ሳያት ትንሽ የሆነ ነገር አየውናች ልጅ ፍቅር ይዟት ይሆን እንዴ ብዬ ቆይ እስቲ ልፈታ ሳይታ ነው አየው የሆነ ነገርና ቆይ እስቲ ያልኩና ልፈትን ቆይ ያልኩና አንድ ቀን ስብከት ነበረኝ። እኔ ለምሳሌ አልኩ ማግባት አልፈልግም፣ ካገባሁም ስለ ጋብቻ ራሱ ለማሰብ ከ10 ዓመት ወዲህ ስለ ጋብቻ አላስብም አልኩ። እየሰበኩ ነው። አዎ መልእክት እያስተላለፍኩ ነው። አዎ ከዛ በኋላ እሷ ለወጠች፣ ዲስታንስ ጠበቀች። በኋላ እግዚአብሔር ሰጥቷታል ባል እና ከዛ መጀመሪያ አልገባም ብዬ ቆየው። ከዛ በኋላ ደግሞ ከብዙ መቆየት አለብኝ ማገልገል አለብኝ ብዬ አልኩ። በኋላ ደግሞ ያው እንደማንኛውም ሰው እያደግክ ትሄዳለህ። ስለዚህ ለነገሩ በልጅነት ወጣትነት አገልግሎት ስለገባው እንጂ ያገባውበትም እድሜ ብዙ ቆይቼ አይደለም እኮ በ25 ዓመቴ ነው ያገባሁት። እና በኋላ አሁን ደግሞ ለማግባት ስፈልግ እንዳልሳሳት ይሄ ያለ ሪጀክት ከተደረግኩ ከባድ ነው። ያው እንትን እኮ ነች ትንክታለች። ምክንያቱም እኔ ጠይቄ እምቢ ብትለኝ አንድ እህት ማን ስለሆነች ነው? ሪጀክት መደረግ ከባድ ነገር ነው እና እሱን ስለምፈራ የመጀመሪያ ኢላማዬ በቃ መምታት አለበት የሚል ነበረ። ግን አልመታም። ለነገሩ ግን ዋላ ቆይቼ የኔ ራሴ ክራይቴሪያ ያለኝ እነማን እንደማላገባ ምን አይነት እንደማላገባ ምናምን እሱን ሁሉ አለፈና መጨረሻ እንግዲህ ወደ መሸነፍ ደረስኩና በ2004 ወደ ጌታ ሄደችው የመጀመሪያ ባለቤቴ። እሷ ነርስ ናት። በጣም የምትገርም የዋህ ነች እና ለእሷ ፈሪ ነኝ ለካ ደፋር አይደለሁም። ደብዳቤ ጻፍኩላት። መድረክ ላይ እንደሚሰብኩት አይደለሁም ማለት ነው። እዚህኛው ፍቅር ላይ ሲደላ ፈሪቼ መሸነፍ ከዛ ምን የሚል ነው? እኔ እግዚአብሔር ፍቃድ ይመስለኛል አንቺን ለማግባት፣ ግን እኔ እግዚአብሔር ፍቃድ ነው እንዲህ አይቻለሁ እንዲህ ሰምቻለሁ ብዬ ተጽዕኖ ላደርግብሽ አልፈልግም። ግን እኔን ካገባሽ ጥሩ አልጋ ፕሮሚስ አላደርግሽም። እኔ አላደርግሽም ነው? አዎ አይኖረኝም። ምናልባት እኔን ካገባሽ የታሰረ ባል መጠየቅ፣ አባታቸው የታሰረባቸው ልጆች ማሳደግ፣ ወይም አባታቸው በወንጌል ምክንያት የሞተባቸውን ልጆች ማሳደግ ሊሆን ይችላል። ስለዚህ ሩት ከኑሃሚን ጋር ወደምትሄጂበት ሄዳለሁ እና በምትሞችበት እንዳለችው የክርስቶስን መስቀል ከኔ ጋር መከራውን ለመቀበል ፈቃደኛ ከሆንሽ እኔ እግዚአብሔር ያንቺ የተዳር ጓደኛ እንድትሆኝ ይፈልጋለሁና ይሄንን ደግሞ በአንድ ወር ጊዜ ውስጥ መጠየቂያ ግን አይመስልም እኮ ማስፈራሪያ ነው የሚመስለው። መልስ በአንድ ወር ጊዜ ይሰጠኝ። ምክንያቱም እኔ የክርስቶስን ምጽአትና ያንቺን መልስ መጠበቅ እኩል አልችልም። አንዱን ብቻ ነው መጠበቅ እንችላለን እንዴ? የሷ በጊዜ እንዲገደብ ያስፈልጋል። አዎ ብዬ ሰጠው ጽፌ። እሷ በኋላ ስትነግረኝ አለቀስኩ አለች። ምን ነው አምላኬ ይሄን ሰውዬ ይሄንን አውሪ እንዴት አድርጌ ነው ማስለምደው? ምክንያቱም እሷ ለሰው ሁሉ ምን ትል ነበር? እኔ ይሄን ሰውዬ የምታገባ ሴት ብቻ አይቼ እያለች ለብዙ ሴቶች ነግራለች።
ኃይለኛ ነው እና እሱን ብቻ የምታገባ አይቼ ብላለች። እና በእርግጥ ከዛ በፊት አንድ ቀን 3 ነርሶች ነበሩና ሄደን ስንጎበኛቸው ስስቅ አይተው እንዴ ይስቃል እንዴ ብሏል። ምክንያቱም መድረክ ላይ ብቻ ስለሚያዩ በኋላ እንዳልኩት ያው እሷም እሺ ያለች እና 1974 ሰኔ 20 ልደታ መካነ ኢየሱስ ቄስ አስፋው ነው ያጋባን። ተጋባን። ሃኒሙን ጓደኛዬ ኮሎኔል ተዘራ በቀለ ይባላል፣ የአየር ኃይል ፓይለት። ድሬዳዋ ጠረን፣ እዛ ራስ ሆቴል አሳርፈን እንጆ ያረን። በአንድ ከበዳለ ማለት ነው። ከዛ ወደ ዲላ ተመልሰን ሾኔ ኮንፈረንስ በየአመቱ የምናዘጋጀው አለ። እሷም ትመጣ ነበር ድሮ 1970 መታለች እና ከዛ ወደ ኮንፈረንሱ ልሄድ ሲል ይሄ ኮንፈረንስ በሰላም የሚያልቅ አይመስለኝም፣ ምንም ነገር የማይደርስብን ከሆነ ለረጅም ጊዜ ልታሰር እችላለሁ። እኔ እንግዲህ አይዞሽ ብያት ሄድኩ። ይሄ በጫጉላ ማግስት ማለት ነው። አዎ ከሃኒሙን መልስ ነው። ካላ እንደፈራሁት ግብረ ኃይል መጣና 13 የምንሆን ሰዎች ከነበረው ህዝብ መካከል መሪ ተብለን አንዱ አሁን እዚህ አዲስ አበባ ያለው ግርማ ዘውዴ ፈረንሳይ አለ፣ ሚናስ ቦሩክ አለ፣ እኔ ያለው እና አንዳንዶቹ አሁን በህይወት የሌሉ አሉ የዛ ሀገር ሰዎች እና አባባ ጸጋዬ እና የእሳቸው ወንድም ደግሞ ዴዴቦ ዳኤሞ የሚባሉ አሉ። ከዛ በግብረ ኃይል መጥቶ ጭኖን ሄደ ማለት ነው። ሆሳና ወይኔ ቤት ገባን። ከዛ እሷ ከዲላ ተነስታ እኔን ለመጠየቅ ስትመላለስ ነፍስ ጡር ሆናለች። 9 ወር ታሰርን እና እኔ በተፈታው በ4ኛው ቀን ነው የመጀመሪያ ልጅ የተወለደችው። ማለት በቤት የደረስኩት ሚያዝያ 2 ነው። እሷ የተወለደችው ሚያዝያ 4 ነው። ወደ 8 ወር ገደማ ምናምን አካባቢ በስር ማለት ነው። 9 ወር ነው በስር። 9 ወር በጫጉላቸው ማግስት እኮ ነው ኦሬዲ ታሰሩት። ሐምሌ 24 ነው የታሰርነው እስከ መጋቢት መጨረሻ። ምን አለች ግን በዚህ ሁሉ ውስጥ? አይ አላታለልከኝም አንተ እውነቱን ነግረኝ። የመጀመሪያው ደብዳቤ ማለት ነው። ስለዚህ ችግር የለውም። ከዛ በኋላም ያው እግዚአብሔር ረድቶን ከዛ ወደ ሻሸመኔ ደግሞ እኔ እሷን አስቀየርኩ። ከዛ እስከ 89 መጨረሻ ሻሸመኔ ኖርን። ከዛ 89 መጨረሻ አዲስ አበባ መጣን። እዚህ ጉርድ ሾላ ክሊኒክ እንደውም ከፈተች እሷ። ከዛ ወደ ቤት አስኬደችበት ጊዜ ድረስ ልጆቻችን ሰላም ትምህርት ቤት ሰላም ይሄ ኮቶቤ ያለው ሰላም እዛ ነው የተማሩት እና በኋላ ወደ ዩኒቨርሲቲ ገብተው ሁሉም ተመርቆ እንግዲህ አሁን የ4 የልጅ ልጆች አባት አያት ነኝ። ስለዚህ ቀን የመሞቻ ቀን ከመቁጠር አለፉና የልጅ ልጅ ወደ መቅጠር መጣ። አሁን ልጅ ነው። ይሄ በጣም ደስ ይላል። ከዛ በኋላም እንግዲህ ያው ወንድ ያለ ሴት አይሆንም የሚለው ጥቅስ የገባኝ ሴቶች ያለ ወንድ መኖር ይችላሉ። አሁን ባል ሲሞትባቸው አይተህ እንደሆነ ልጆቻቸውን ያሳድጋሉ። እኔ እንግዲህ ባለቤቴ ወደ ጌታ ከሄደች በኋላ አንድ 5 ዓመት ብቻዬን ተሰቃየሁ እና መጽሐፍ ቅዱሱ ያው ማግባት አይከለክለኝም። ከዛ በኋላ አገባሁ እና ያገባሁት ሰላማዊት ትባላለች ባለቤቴ። ከሲስተር ባላች ጋር የዋህነታቸው አንድ አይነት ነው። ሰላማዊት ደግሞ እንደ ድሬዳዋ ሰው ግልጽ ናት፣ ነፃ ነች፣ ምንም ቀልድ የለም። ስሜቷ ግልጽ ነው እና በጣም ደስ የሚል የፍቅር ህይወት ነው የምንኖረው እና ልጆቻችንም ቤታችን ይመጣሉ፣ እንጠይቃቸዋለን። እንዳውም 3ኛው ልጅ ወንዱ ልጅ እሷን ዳረችው እግዚአብሔር፣ እሱ ምትክ እግዚአብሔር ሰጠ እና ከኔ ወጣት ናት እሷ። እኔም ለዚህ ነው ቶሎ ያረጀው። እየሰማችሁ ነው በእድሜ ስትመርጡ እንዴት መምረጥ እንዳለባችሁ። አይ እነሱ ገና ስለሆኑ ነው። እኛ ያው እኛ መቼስ ኢየሱስ ይመጣል አንዱ እኮ ነው። እንዴት ቆይ እሷን አገኘ ይለኛል። እንዴት እሷን አገኘ ማለት እሷ መሰረት ክርስቶስ ሰሜን አጥቢያ ነበረችና ዘማሪ ነበረች፣ ኳየር ምናምን ነው።
እኔ እንኳን መዝሙር ሞክሬ ተከልክያለሁ። ድምጽ አይሆንም ብሎ ወንጌላዊው ድሮ ያገለገለን ወንጌላዊ እረፍ አንተ መዝሙር አይሆንም፣ ዝም ብለህ ስበክ ብሎኛል። ስጦታህን ማወቅ አለብህ፣ እረፍ አንተ። ያው ቤት ለብቻ መዘመር ትችላለህ፣ ግን መድረክ ላይ እንዳዘምር። አይ ግን በመጨረሻ በእሷን በኩል ቢሆን ተክሰዋል። አይ አሁን እኮ እኔ ጋር ከመጣቸው ወዲህ እኮ ያው ኳየር ውስጥም አይደለችም፣ ግን ማታ ያው እኔም እሷም እንዘምራለን። ምን ችግር አለ? ማን ይጠይቀናል? ደስ ያለው ይዘምር ነው የሚል እኔ ስዘምር ወፎች መጡ ትላለች። ከሱ ቀጥሎ ከፍቅር ግንኙነቱ ትዳሩንም ጨመሩልን። ቀጥሎ ወደ አገልግሎት ጊዜው ደግሞ እንምጣ። ከ2008 ጀምሮ ስላለት የህብረቱ አገልግሎት ደግሞ እንምጣና ምናልባት ቀጥለን የምናነሳቸው ሌሎች ጥያቄዎችን ቢኖሩ የሱ ጉዳይ ሲነሳ ግን እኮ እኔ መጀመሪያ የፈርስት ዲግሪ ተመርቄ እንደመጣው ኢትዮጵያ ሙሉ ወንጌል ጠየቁኝ። ባይብል ኮሌጅ ኃላፊ እንደሆነ አዎ ሲጠይቁኝ እኔ እንዳውም አይ እኔ አልችልም፣ እኔ አጥቢያ ላይ ነው መሆነው ብዬ ፓስተር ተስፋዬ ጋቢሶ ይሆናል እሱን ላግባባ አልኩና እሱ ለአንድ አመት እሱ ሆነ። በኋላ እሱ ጋር ጻድቁ ይሄ ነገር ለአንተ ነው የሚሆነው ብሎ ወደ ግል። ስለዚህ 5 አመት ሴሚናሪው መራሁ እኔ። ከዛ ከ5 አመት በኋላ ደግሞ የኢትዮጵያ ሙሉ ወንጌል ቤተክርስቲያንን ለ8 አመት ፕሬዝዳንትነት ያኔ ዋና ጸሐፊ ነው የሚባለው። ከዛ ተመልሼ ሴሚናሪውን አራተኛ አመት ላይ ያለው ነው እዚህኛው ላይ እንግዲህ በ2008 መሰለኝ ካልተሳሳትኩ ያው ቤተ እምነት ያቀረበኝ ምርጫ ነበር እና እኔ ተመረጥኩ ማለት ነው። ቀጥላው አጠቃላዩ ግን ከ50 አመት በላይ ነው። እኔ ከጌታን ከተቀበልኩ ጀምሮ በአንድ ወር ነው መስበክ የጀመርኩት። እስካሁን ያልቆመው እሱ ነው። በኋላ ግን ቤተክርስቲያን ለምሳሌ ባለ ሄጄ ቤተክርስቲያን ስንተክል እኔ ፕሮፌሰር ባደግ በቀለ ሁለታችን አገልጋዮች ሆነን አብረን የምናገለግል የነበረው። ስለዚህ እኛውንን ሁሉ ነገር ፓስተሩም እኛንን ምንም ኤቭሪቲንግ ያው። ከዛ መጀመሪያ ዲያቆናት ሾሙን። በእርግጥ ከዲያቆናት በኋላ ኳይ ምናምን አለ። በኋላ ቆይቶ ሽማግሌ የተሾመው እንጂ ሽማግሌዎችን ቢሾሙ እኛንን እንትን የምንለው የነበረው። ግን ፓስተር ይሾም ሲባል ያኔ መጀመሪያ ከዳኑት ውስጥ ፓስተር ተስፋዬ ስዩም የሚባል ወንድም አለ። እሱ ነው በቃ የፓስተርነት ባህሪ ያለው ብለን እሱ ይሾምን መጀመሪያ። በኋላ እንደዛ ሆነ። ምናልባት ወደ ህብረቱ ጉዳይ መጣሁት ሙሉ ጊዜ ስለማይበቃም ብለን ስላሰብን ነው። ባጭሩ መልሼ እላለሁ። 2008 ጀምሮ ነው ወደ ህብረቱ አገልግሎት ወደ መምራት የመጡትና ህብረቱ ላይ ከመጡ በኋላ መቼስ የእርሱ አገልግሎት ጊዜ ሲወሳ ምናልባት ብዙ ነገሮች የነበሩበት ነውና አንዱን ለምሳሌ ለማንሳት ያክል 32ኛ ጠቅላላ ጉባኤ ላይ አንድ ከበድ ያለ ውሳኔ ወስኖ ነበር ህብረቱና እሱን ተግባራዊ ከማድረግ አንጻር ወደ መሬት ከማውረድ ከዛ አንጻር እንዴት ነበረ ፓስተር? እኔ እንግዲህ በ30ኛው ጉባኤ ነው የተመረጥኩት እና በ31ኛው ላይ ዝም ብሎ በቃ ሲባል ለምን አይጠናም አልኩኝ። እኔ ማለት ስላሰት ትምህርት አሁን ዝም ብሎ ሰው አንዳንድ ጊዜ ዝም ብሎ ያወራል። ለምን አይጠናም? ለምሳሌ አንደኛ ያሰት ትምህርት ያሰልም ምድ ሊኖር ይችላል፣ የቅድስና ችግር ይኖራል። በዚህ በሶስቱ አቅጣጫ እስቲ ይጠና 31ኛ ላይ የሚል የሆነ አካል ኮሚሽን ነገር ተቋቋመ ማለት ነው። በተለይ ማዕከላዊ ኢትዮጵያ ያለው ቢሮ በጣም ነው የረዳን እና በደንብ ተጠንቶ ቀርቦ ነው በ32ኛ ጠቅላላ ጉባኤ ባለ 10 ነጥብ የአቋም መግለጫ ያወጣው። እዛ አቋም መግለጫ ላይ ስቲል አለ ማንበብ ይቻላል። ምን እንደምናምን ምን እንደማናምን ምን እንደምንቀበል ምን እንደማንቀበል ከእምነት አንፃር ከምን ልምምድ አንፃር መንፈሳዊ ልምምዶችን በተመለከተ ደግሞ በመንፈሳዊ በጸጋ ስጦታ አገልግሎት ስም ቢዝነስ ማካሄድ እንደማንፈቅድ፣ ለምሳሌ እንደ ዘይት ምናምን እንደዚህ የሚባሉ ቁሳቁስን ክርስቶስ በስሙ ነው የሚፈውሰው እንጂ ቁሳቁሶችን ለነገሩ ከመጽሐፍ ቅዱስ ጥቅስ ልጠቅስ ይችላል፣ ግን ዶክትሪን ሊሆን አይችልም። ገብተዋል። ከጳውሎስ አካል ጨርቅ ወስደው ተፈወሱ ምናምን የሚለውን ቁርጥራጭ ጨርቅ እየቆረጥ ከሸጥክ እሱ አይሆንም እና እሱን በተመለከተ ከዛ ግን ሌላም ነገር የሞራል ኢሹም አነሳነኛ። ከአገልጋዮች የሚጠበቀው የቅድስና አቋምና ደረጃ ምንድን ነው?
አንዳንዱ በሶስቱም ችግር አለበት። የቅድስና የአስተምሮም የልምምድ። አዎ አንዳንዱ የቅድስና ችግር የለበትም፣ የአስተምሮና የልምምድ ችግር ሊኖርበት ይችላል። አንዳንዱ ደግሞ አስተምሮ ወጣ ገባ ብሎ ግን የልምምድ ችግር ሊኖርበት ይችላል። እነዚህ ነገሮች በደንብ አጠናንና ያ ውሳኔ ሲተላለፍ መጨረሻ ላይ የተባለው ምንድን ነው? ይሄ ነገር የሚገልጻቸው የሚመለከታቸው አካላት ንስሐ መግባት ቢፈልጉ ቢመጡ ህብረቱ በሩን ከፍቶ እንደሚጠብቅ እዛው ላይ ተገልጿል። ከዛ በኋላ እንደ ዘንድሮ ያስቃለ እንግዲህ ሳይጠሩት አቤት ሳይልኩት ወዴት እንደሚባለው እኛ ሳንጠራቸው ዘራፍ ብለው ሌላ ግሩፖች ደግሞ መግለጫ ወጡ ማለት ነው። አሉ ስድብ ሁሉ አልቀረም። የዛን ጊዜ ግን ስምና እኛ ስም አልጠቀስንም። አዎ ዲስክራይብ ነው ያደረግነው። ለምሳሌ ኦቦሌሳ ማለት ቀጭን ነው፣ እንደዚህ አይነት መነጽር የሚያደርግ ነው፣ ጆሮ እንደዚህ ነው ካልኩ ያው ስም ሳልጠቅስ ለምሳሌ ብገልጽ ቁመናህንና ምናምን ሁልጊዜ ለምሳሌ እንደዚህ አይነት ልብስ ይወዳል ብዬ ብገልጽ ያቃል ሰው እኔ ነኝ ይላል እንጂ እኛ ስም አልጠቀስንም። ትምህርቶቹ ለምሳሌ የእምነት ቃል የሚባለው የፕሮስፔሪቲ ሰዎች የሚሉት እኔ እንኳን አይልለውም እንደዛ ስግብግቦች ነው የምለው እና እሱን ትምህርት እና በቃ ብለን ትምህርቱን ዲፋይን አድርገን እኛ ለምን እንደማንቀበልም ጭምር ይናገራል። ዶክመንቱ ማግኘት ትችላላችሁ። እንዲህ የሚለውን ተብሎ በደንብ ነው የተሰራውና አማርኛውን ንጉሴ ቡልቻ ናቸው ተጠንቅቆ የሰሩት እና ለዘብም ተደርጎ ማለት ነው። በኋላ አሉ የተወሰኑ ሰዎች ማለት ነው። ከዛ ትንሽ ቆይቶ እንግዲህ የሚመለሱ የሚል አለ። በሆነ ሁኔታ ያ አይነት ሁኔታ ተፈጠረ። ያ ሁኔታ ሲፈጠር 4 አገልጋዮችን እንግዲህ ኮሚቴ ተቋቁሞ ጠርተን አነጋግረን ባለ 14 ነጥብ እንደገና ሌላ መግባቢያ ሰነድ አይነት ነገር 13 ግዴታዎችን የሚያስቀምጥ እሱን ተቀብለው የሆኑ አገልጋዮች ፈርመው የህብረቱ አጋር አባል አፍሌት በእንግሊዝኛ አፍሌት ሜምበርስ ሲሆኑ በቃ ፓስተር ጻድቁ እኔ እንደ አንድ ግለሰብ ሀሳቡ ለውጦ እንደሱ እንዳረገ ተደርጎ በጣም ያው ተናፈሰ። ግን ማለት እነሱ ያን ፕሮሰስ አልፎ ጠቅላላ ጉባኤ ነው የሚቀበላቸው፣ እኔ አይደለሁም። ስለዚህ ኮሚቴ ተቋቁሞ ምክንያቱም እኔ አስፈጻሚ ነኝ። አየ ሰው ብዙ የማይገባው መሰለ። ለምሳሌ የባድመ ጦርነት ጊዜ መለስ አልፈለገም ይባላል። በኋላ ነው የተናገረው አለመፈለጉን። ግን በድምፅ ብልጫ ከተወሰነ እሱ ነበር ዋነኛው ነው የሚናገረው። አዎ ስለዚህ አንዳንድ ጊዜ በግል አንተ ላታምን ትችላለህ። ግን ከተወሰነ አብዛኛው ሰው ከወሰነ ወይ ስልጣን መልቀቅ አለብህ መሄድ አለብህ። ከዛ ወይ የተወሰነውን ተግባራዊ ታደርጋለህ። እና የኛ ሀገር ሰው አንዳንዴ አይገባውም ማለት ነው። ፊት ለፊት የሚያየውን ሰው ነው። አዎ እንደዛ ነው። በዛ ምክንያት ከዛ በኋላ እንግዲህ እነዚህ ሰዎች እንግዲህ አንደኛ ክትትል ይደረግ፣ ሜንተር ይደረጉ፣ እንደዚህ ይደረጉ ሲባል አባል ከሆኑ ሌላው አባል የሚያገኘውን ማንኛውንም መብት ያገኛሉ ማለት ነው። ስብሰባ ጠቅላላ ጉባኤ ከመካፈል ጀምሮ ሌላም ነገር። ስለዚህ አንዳንድ ጊዜ የሐሰት ትምህርት ገና ልጆች ሆነን እኛ ብዙ አይነት የሐሰት ትምህርቶች ነበሩ አሁን የሌሉ ስንቃወም። ለምሳሌ አንድ የነበረ ትምህርት ዴሊቨራንስ ይባላል እና በአማኞች ውስጥ በጌታ እየኖሩም ቢሆን አጋንንት ፕሮሰስ ሊያደርጋቸው ይችላል የሚል ትምህርት ነበር። አሁን እሱን እኛ በጣም ነው የምንቃወመው ደቡብ ውስጥ የነበርንና በጣም ተናደዱና የዛ ትምህርት ደጋፊዎች አጋንንት በክርስቲያን ውስጥ አይገባም ይላሉ እንዴ? ጻድቁና ተሾመ ራሳቸው ተንቀሳቀሱ ራሳቸው አጋንንት ናቸው ብሎ እስኪጠሉን ማለት ነው። የሐሰት ትንቢት የሚተነብዩ ሰዎች እንዴት እንደሚጠሉ ኃይለኛ የሚለው ስም ያኔ ነው የሚወጣው ታውቃለህ። የማይሆን ነገር እና አዎ አንዳንድ ጊዜ እንግዲህ በኦሮምኛ እንደ ተረት አለ እንደ አባባል ነው እና ልሳኑን ተረጉማለሁ። የመተርጎም ስጦታ ሙሉ ወንጌል ውስጥ በልሳኑ ተናግረን ይተረጎማል ታውቃላችሁ። ሁሉም ባይተረጎም የሚተረጎም አለ እና እኔም ጴንጤ ነኝ
ሰሞኑን ጉዳይ ምንም ክላሲካል ፔንቴኮስታልስ ይባላል። በድሮ ዘመን ያው ሰዎች አደን ይወጣሉና አደን ወጡ እና ለማደን የፈለጉት ምንድነው? ማንን ነው? አውራሪስ፣ ነብር፣ አንበሳ እንደዚህ ትልልቆቹን ነው። አው ወጡና ወደ ጫካ ገና ሲገቡ አንዱ ጎሽ አየና ሸሽቶ ወጣ ከጫካው። ወደ ሰፈር እንዳይመለስ ጓደኞቹ አልተመለሱም። ስለዚህ ከጫካ ውጪ ዝም ብሎ ጠበቀ ቀኑን ሙሉ። እነዛ ሄደው ነብሩን፣ አውራሪሱን፣ አንበሳውን ምናምን ያው ያገኙትን አድነው ሲመለሱ ይሄ ከጫካ ወጥቶ ጎሽ ፈርቶ የተመለሰው ሰውዬ ወደ ሰፈር ሲሄዱ ተቀላቅሏቸዋል። ሰፈር ሲደርሱ መፎከር ጀመረ። ያኛው ነው እኮ የሚፎክረው ጎሽ አይቶ ሸሾ። አውራሪስ ገዳይ፣ አንበሳ ገዳይ፣ ነብር ገዳይ አከነ ከንቆዴ ዘራፍ ምናምን እያለ ሲፎክር ጓደኛው እንግዲህ ኦሮምኛውን ትርጉም እንዳለው ከምቤን ኦሮማን ቤና ጋፈርሰሰን ገረር ያለው ጋፈርሰሰን ገረር ያለው ምናቀውን አብረን ነው ምናቀው። ስለ ጎሹ ብትፎክር አይሻልም? ዛሬ በሰላም ምድር ጀግና ነኝ የሚሉ ጀግና የሚጫወቱ ሰዎች ምን ይደረግ ጊዜ ነው እንጂ ጎሹ ላይ ወጥቷል። ጎሽ አይቶ ሸሸ ሁሉ አንበሳ ገዳይ ነኝ፣ ነብር ገዳይ ነኝ። ከምቤን ኦሮማን ቤና ጋፈርሰሰን ገረር ያለው ምናቀውን አብረን እናቃለን። እስቲ ስለ ጎሹ ዝፈናል፣ ፎክር እስቲ ስለዛ ጎሽ አለ።